ሰላም ሰላም ውድ የኔ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዩቲዩብ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አቤል ድራማን ይዤ መጥቻለሁ። እንግዲህ በባለፈው ጊዜ ቁጭ ብሎ እየተመካከሩ ነበር። ወይ መድኃኒዓለም ክርስቶስ ድረስልኝ። አዝራ እንግዲህ የታመመችው ልጅ ይዞ ወደ ቤት ገብቷል። እንዴት እንደደነገጡ እኔም ደንግጫለሁ። ግን እንዴት እንደደነገጡ ቤልሲና አክስትየው እንዴት እንደደነገጡ ልጅቷን እንግዲህ ከና አክም ቤት እንትን ነው ይዟት የገባ። ይህኔ ቆንጆ አለችውና ይቅርታ አድርግልኝ እኔ ቆንጆ እባክሽን አለችን። ልጅቷን እጇን ሳመቻት። ሜልሲም ልታቅፍሽ ትፈልጋለች። ነይ ልቀፍሽ እንጂ አዝራ ምንድን ነው ማናት ልጅ? የቢኒያም ታናሽ እህቱ ናት። ከእንግዲህ በኋላ ከእኛ ጋር ትኖራለች አለውና እውነቱ ማንን አስፈቅዳ ነው ይቺ ልጅ እዚህ ቤት ለማኖር የምታመጣ? የኔና ቤንሲ አጎቴ እባክህን ከዚህ እንሂድ። ህፃናት እንደዚህ እንደሚፈሩ አናውቅም ነበር። አብል እባክሽ አዲሱን የቤተሰባችን አባል ወደ ክፍሏ ውሰጃት አለውና አዝራም ለአብል አጸደ አልገባኝም ግን አጸደ እቺ ጻልት ለምንድን ነው ይሄን ያለ የምትፈራሽ? ከዚህ በፊት ምን አደረግሻት? እቺ ልጅ ሜልሲኑም በዛ አስተያየት ልትመለከት ነበር። ምን እንዳረጋችሁ ንገሩኝ፣ እኔ እነግራለሁ አባዬ። እቺ ልጅ ያለው እንዴት ተደነገጠች! እዚህ ልጅ እናቱ ወንድሙን በግፍ አስገድሎታል። ሁለቱም ተባብሮ አለውና አዝራ እንግዲህ ሌላ ሰው ደግሞ ማንን ገደላችሁ ይሆን አለውና ጠየቀው። ቤልሲም እንግዲህ ወይስ ሂጄ እኔ በቀጥታ አክሲዮኑን በእኔ ስም አዙርልኝ ብዬ ልጠይቀው አለችውና አብልም ሄደ። አባዬ ቆንጆ ምግብ ሰርቼላለሁ የምቀመስ ነገር ላምጣልህ አለችው። የኔ ውድ ልጅ ሁሉም ምግብ አንቺ የምትሰሪ ምግብ እኮ ይጣፍጠኛል። እኔ እጅሽ ይባረክ ብዬዋለሁ። እኔ ሌላ ምን እላለሁ? ስለዚህ የሰራውልኝ ሾርባ ላምጣልህ አባዬ ስትለው ቆይ እኔ ልጅ ትንሽ ልቆይ አለውና አባዬ እንደዚህ ያልኩ እኮ ሰውነትህ በቀን ለቀን እየቀነሰ ነው ያለው አለችውና አቤልም ስትጠየቀው ቤልሲና አጸዳም መጥቶ ቁጭ ነው አሉ። ምን ነው የደነገጥሽ ትመስያለሽ? እየተፈጠረ ነገር አለ? ገባኝ። የወንድሜ ነገር ነው እንዲህ ያስጨነቀሽ? ወንድሙ እኮ ከድሮም ጀምሮ ምግብ ላይ ይሄንም አይደለም አይደል እንዴ ወንድሜ? እምቢ ስትይ ግን ምግብ ሰርተሽ አበልተሽኝ የምታውቂ አይመስልም እንደዚህ ስታወሪ አብልዬ። እንደዚህ ዛሬ በጣም ነው የራበን። ምግብ ነገር ታቀርብልኛለሽ? እኔ አዎ አክስቴ እኔም በጣም ርቦኛል። አብል የሚያግዝሽ ነገር አለ አለችው። አመሰግናለሁ እኔ ሁሉንም ነገር ሰርቼ ጨርሻለሁ። ያው ወንድሜ ብዙ ጊዜ የአንቺን ምግብ ሲያደምቅ ነበረና ቤልሲ እንግዲህ ከአንቺ ሞዋ ትማር ብዬ ነው አለ። ምን ሆነ ላይ ጥፋቱ? ተይ በቃ ቤልሲ ወንድሟ ራሱ በሽተኛ ነው። ተይ
ብዙ አታበሳጭም። አንተ እኮ ልክ ነህ ወንድሜ። እኔና አንተ እኮ እውነትህን ነው ወንድሜ። እንደ አሳ ማዕበል እየሰራችን ምግብ ከመብላት ውጭ እኛ ምን ሰርታ በልተነክ? ይሄ ደግሞ አዲሱ የማስመሰል ድራማሽ ነው አለውና ጠየቃ። ወይኔ ማርዳ አለችውና ደነገጠችው። በጣም ነው የደነገጠችው። በጌታ ኢየሱስ ድንግጥ ነው አለችው። ማርዳ አለችውና ብድግ አለችው። አንዳንድ ሰዎች እችን ልጅ እንደዚህ ያደረገው ማርዳ፣ እኔ ቆንጆ፣ እኔ ስጠፋብሽ እዚህ ድረስ መጣሽ አይደለም? ስላልተመቸኝ ሕክምናሽ እጄ ሳጥረኝ ነው ሕክምናሽን ያቋረጥኩት አለችው። ሜልሲም ልታቅፍሽ ትፈልጋለች። እኔ ልቀፍሽ እንጂ አለችውና አጎቴ እባክህ ከዚህ እንሂድ አለችው። አዝራ ዋናትች ልጅ ግን አለውና አቶ እስክንድር ስጠይቀው ከእንግዲህ በኋላ ከኛ ጋር ነው የምትለው አለውና ሲጠይቀው ቆይ አንተ ማንን አስፈቅዳ ነው እዚህ ልጅ እዚህ ቤት ለማኖር እዛ እየመጣ እዚህ ቤት እንደሆነ እኛ መፍትሄ የለንም። እኔና ሜልሲን ሳታስፈቅድ እንዴት ይዛት መጣ? አጎቴ እባክህ ከዚህ እንደዚህ አይደለ ህፃናቶቹን እንደዚህ እንደምትጠይ አላውቅም ነበር። አብል እባክሽ አንድ ሰው ቤተሰብ አባላችን ወደ ክፍል ወሰዳት አለውና አቶ እስክንድርም ፈገግ አለና ልጁ በኝም ግን አጸዳ እቺ ልጅ ምን አደርግሻት ነው ይሄን ያለ አንቺን እንደዚህ ያፈራሽ? እሷን ብቻ መሰለች እንዴ? ሜልሴንም እንዴት እንደተመለከተቻት እቺ አንድ ፍሬ ልጅ ምን ያረጋችኋት ነው? እኔ ንገር ከባይ እቺ ልጅ አንድ ወንድም ያለን አንዱን ወንድሙ በግፍ አስገድሏታል አለ። አስገድሏታል ነው ያልሽው አልኩ። እሱ ቤተሰቡን ስለሚያማበጣበት ስለሚወዱ ብቻ ነው እንደዚህ የሚያወራ አባይ ወንድሜ። ለምንድን ነው ግን አባዬ ይሄን ሁሉ እኔ ይሄን ያህል አውሬ ልትለኝ አትችልም። እናትህ በልጅነት ስላሰቃየች እሱን ለመበቀል ፈልገ ነው እንደዚህ እኔ ላይ እንደዚህ የምትለው? ፍርዱ ከመሬት ሳይሆን ከሰማይ ነው። እቺ ልጅ ላይ ያደረጋችሁት ነገር አለና አዝራ ሮጦ ወጣ። አቶ እስክንድርም ብድግ ነው አለ። እንዴ እስቲ በግልጽ ንገሩን፣ ምንድን ነው የተፈጠረ? የተገደለው ማን ነው? ስለ ሞት ዜና የሚያወራ አንተ በሽተኛ መሆንን ስላወቀ ነው። ይህም ሞት ነው። አንተ ድንጋጤ ጸጥ እንድትል ስለሚፈልገው ነው ይሄ ሁሉን የሚነግር እሱ። የማን ልጅ ነው የገደላችሁ? ሌላ ሰው ደግሞ ማንን ነው የገደላችሁ? እስቲ ደግሞ ንገሩኝ። ናስጭ እኛ ምንም ነገር አደልደርግ ነው መባየ አለችውና ኤልሲ ስትናገር፣ አቶ እስክንድርም ምንም እንትን አላለም። በጣም ተናዷል። በጣም ተበሳጭተዋል። እንግዲህ የእነሱ ሴራ እሱም ጫፉን እየሰማ ነው። አቶ እስክንድርም በጣም ተበሳጭተዋል። አብሉም ልጅቷን ወደ ክፍል ወስዳ እዛ አፍኖ እንዳይገለት እሷ ነው ወደ ክፍል ወስዳ እንግዲህ እያስተኛቻት ነው። አዝራ መጣና እንግዲህ ልጅቷ እዛ እንትን ብላለች፣ ተኝታለች። አብል አስተኝታታለች። በጣም ስለደከማት ወደው ነው እንቅልፏ የወሰዳት። ያየሹ በኢማሙ ምክንያት ፊቷን እንዴት እንደገረጣ ወንድሟ ጋር ልንወስዶ ነበር፣ ግን ወንድሟ ልታገናኘን ነው አይደል አለች። እኔ ምንም አልሰጠሁት። አሁን ወንድሟ መሞቱ እንዴት አድርጌ ነው የምናገረው? በኋላ በዚህ ቀን እነግራታለሁ እንዳለን እሷ በቃ ከባድ ህመም ውስጥ ነው አለችው። ህመሟ በጣም ከባድ ደረጃ ላይ ደርሷል። በዚህ ልክ ከባድ መሆኑን አላወቅኩም ነበር። እኔ በሰማሁት ራሱ በጣም ነበር የዘገነ። እኔ ምስኪን እንዴት ሆነ? በዛ ላይ ደግሞ የልብ ክዝም አለበት። እንዴት እንደምታዘዝን እኮ
ሕክምና የለም እንዴ? ውጭ ሀገር ወስዶ ማሳከም። እኔ የቻልኩትን አለ ለማድረግ ለራሴ ቃል ገብቻለሁ። ወይኔ ጸደ አየሽ አይደል? ይሄ አስመሳይ ምን እንደሚያደርግ አየሽ አይደለ? ብሎ ልጅቷን እቤት ድረስ ይዞ ይመጣል አለ። እኔ እንደ እውነት ልክ አልሰራንም። ልጅቷ እኮ ይሄን ያህል እንደታመመች አላወቅኩም ነበረ። ይሄ ያለኝን ገንዘብ አውጥቼ ለማሳከም ውጭ ምንድን ነው ያደረግኩት? ምንም ቢሆን እኮ የአለኝ የምትለው አንድ ወንድሟን እኮ አስገደልሽባት። እዚህ እኮ ያለነው እኔና አንቺ ብቻ ነን። እኔ ይሄን ሁሉ ነገር እያደረግኩት አንቺ እስር ቤት ውስጥ እንዳትበሰበሽ ብዬ ነው እንደዚህ ያደረግኩት። እንዴት እንደዚህ ትኛል? እሱ መቼም አይቀርልሽም። እድሜ ላይ እዝራ እስር ቤት። አሁን ቀጣዩ ደግሞ ስለ ቤንያም መሞት ነው መቆስቆስም መሆነው። እሱ ስራው ሆነ ነገር መቆፈር ነው። እኔ ያጠፋንን ጥፋት አዝራውን ለምኝ ክሱን እንዲያቆምልን ልጠይቁ። አንቺ እንዴት እንደዚህ ታወራለሽ? እንዴት እንደዚህ ብልጥነት የለብሽም እንዴ? ይሄኛ ወንጀለኛ እንደሆነ ሆነን የፈራች ነው። ይሄን ሄጄ ወንድሜ ይቅርታ ጠይቅ። ይሄኔ አክሲዮንሽ እንዳለ በእኔ ስም አዙሪና እኔ ምን እንደማደርገው ሁሉንም ነገር አስተካክላለሁ። እኔ ሁሉንም ነገር ዛሬ አባዬን አክሲዮኖቼን እንዲሸጥና እንዲለወጥ ፍቀድልኝ እለዋለሁ እንጂ በቀላሉ ይሄ ነገርማ ምን ያገባል? የራሴ ድርሻ አይደለም። እንዴት ነው ስላያገባችሁ አይደል መሰለኝ ከጨዋታው ውጭ። ካልሆነ ደግሞ ለአክስቴ ልሰጠው ነው ልበለው እንዴ ስትለው፣ አይ እንደሱማ ጥሩ አይደለም። አክሲዮን ራሱ አለሽ የለሽም መጀመሪያ አረጋግጭ እስቲ። ከዛ በኋላ አረጋግጥ። ቆይ ግን እስቲ አክስቴ አንቺም ቀስ ለቀስ እጄ ላይ ያለው ነገር እየወሰድሽብኝ ነው እንዴ? እኔ እኮ በራሴ እንዴት እንደዚህ ታያለሽ? እኔ አክሲዮኑን በእኔ ስም ያርግ የምልሽ እኮ አንዳንድ ነገር ልጨርስበት የቤንያምና የወንድምሽን ላስተካከል ብዬ ነው እንጂ እንዴት እንደዚህ ታስባለሽ? ሁሉም ሰው አሁን እኔ ከዚህ ቤት ሲሄድ እኮ ሁሉም ሰው ይጫወትብሻል። በቃ አክስቴ ይቅርታ አልኩሽ አይደል እንዴ? እስር ቤት ውስጥ ቀጭን ሽሮ ከምትበይ አክሲዮኑን ለእኔ ሰተሽ እዛ እስር ቤት ውስጥ ቀጭን ሽሮ ከምትበይ እኔ ጋር አክሲዮኑን እኔ ጋር አንድ የተፈጠረ ጣጣ የተፈጠረ ጣጣ እያበቃ እንጂ እኔ ምን እንደማደርግሽ እኔ ነኝ የማውቀው አለችውና እሷም እንግዲህ አክስትየው ላይ የፎከረችበት በቃ አንድ ሰው ይጥፋ ስለ እኔ ጤና የምጨነቅ እዚህ ቤት ውስጥ አለው። አቶ እስክንድሩ ብቻውን ቁጭ ብሎ እያወራ ነው። ስለ እኔ ጤና ማንም ሰው አያስብም አለው። እንግዲህ ብቻውን ቁጭ ብሎ እያወራ ነው። አዝራም የለም። የታመመችውን ልጅ ይዞ ወደ አባቱ ክፍል ነው ሄደ። አባዬ ነይ እስቲ የኔ ቆንጆ ልሳምሽ። ልጅቷን ሳም። ቅድም በደንብ ሰላም ስላላልከ እሳቸው ናቸው አባቴ አለችው። አልወደሻች ገና የተዋወቅኩ የአባቴ ነው የሚመስለው። በተለይ ደግሞ የታችኛ ጽማቸው ምላሳ የአባቴን በጣም ነበረ
አባቴ ሞቱ አባቴ ሞቷል። አሁን ያለኝ ወንድሜ ብቻ ወንድም እኔ ወንድሙም አባትም ሆንልሻለሁ ይለኝ ነበረ ወንድሜ። እሱም ሰው አባቴ ያለኝ ነው የሚመስለኝ። የአሁኑ ልጆች እኮ ምላሳም ናቸው። አባቴ አባቴ እኔ አጎትሽ ሀብሉም ደግሞ እናትሽ ትሆንልሻለች። እባክሽን ከእንግዲህ በኋላ ብዙ ቤተሰብ ለምንድን ነው ግን ወንድሜ ጋር የማትወስዱኝ? አንድ ቀን ወስድሻለሁ ማርዳይ አለውና አዝራ ማልቀስ ጀምሯል። አሁን እኔና አንቺ ብቸኛ ነኝ እያለኝ ስነግረኝ ነበር እስከ ዛሬ ድረስ። አሁን ግን ብዙ ቤተሰብ እንዳለን ልንገረው አለችውና እሱ እንባውን መቆጣጠር ሲያቅተው ሮጦ ወጣ። ሀብሉም መጣችና ልጁ ታውቃ ማርዳዬ እዚህ ሆነሽ ነው? እኔ አጎቴ እኮ ከአባባ ጋር ላስተዋውቀኝ ይዞኝ መጣ። ወንድሜ ጋር ሊወስደኝ አክስቴ አሳቤ ጥሩ ነው አይደለ? እንደዚህ ቤተሰቡ ብዙ ቤተሰብ ስላገኘው ወንድሜ ስነግረው ደስ ይላል አለችውና ምንሽ አሁን ምን ብዬ አሁን እች ምስኪን ልጅ እንዴት አድርጌ ነው ወንድምሽ ሞቷል ብዬ የምናገር? ወይኔ ምን ይሻለኛል እያለ አዝራም እንግዲህ ብቻውን ቆሞ እያለቀሰ አጎቴ የት ሄዱ ነው አለችውና ጠየቀችው። ይመጣል እባክሽን አለችውና አዝራ መጥተዋል። እንግዲህ አጎቷ አዝራ ነው። አሁን እንግዲህ ሶስቱም ሁሉም እኔ አሁን እንሂድ፣ ምግቡ ሳይቀዘቅዝ ምግብሽን እንድትበይ ነይ እንሂድ አለችውና ሀብሉም ልጅቷን እዛ ሄደች። አቶ እስክንድርና አዝራም እንግዲህ እዛ ቁጭ ብሎ እውነቱን ማዳ በጣም የምታዛዝን ልጅ ናት። አሁን ሸባይ ምን ይሻላል? በምንም መጥፎ ነገር መስማቱም መጨነቅም የለበትም ብሏል ሐኪሞቹ። ምን ይሻላል አባዬ? አሁን እንግዲህ ቀስ ብሎ ማሰብ ነው። ስለ ሕክምና ምን እያሉት ነገር አለ? እሱማ ከባድ ነው። ልጅቷን እናጸዳ አደጋ ላይ አይደርሱም ነበር። አንዱ ሳምባ የመትረፍ እድል ነበረ። እነሱ ናቸው እንደዚህ ሲያንገላቷት የነበረ አለውና ለአቶ እስክንድር ሲናገረው አንደኛ ነገር ስለ ማርዳ ላናግር የነበረ አባዬ፣ አንተ ጋ የመጣሁበት ምክንያት ምንም ነገር ቢሆን የምትፈልገው ነገር ቢኖር አድርጊ። ገንዘብ እቺ ልጅ የሚያድናት ከሆነ የሚወጣን ወጪ ያወጣና እቺ ልጅ እንድትድን አድርጊ እባክህ እዝራ አለውና አቶ እስክንድርም ለእዝራ አደራ ሰጠ። ማርዳን እንግዲህ ከእንግዲህ በኋላ ወንድሟ ሞቷል፣ እንደ ማደጎ ወስደን ብናሳድገው ምን ይመስላል አባዬ አለውና አሁን ከእንግዲህ በኋላ የኛ ማን ረዳት ከሆነ እቺ ልጅ ጎዳና ነው የምትወርቀው። አይ እኛማ የምደረገው ነገር ሁሉ አደርጌ እኛ እያለንማ ጎዳና አትወጣም አለውና አቶ እስክንድር አባዬ በጣም ነው የማመሰግነው፣ ምን እንደምል አላውቅም። ይሁን ሊያዝራ የቤቱን ኃላፊነት ሁሉንም ነገር ለአንተ ሰጥቻለሁ። የምንስተካከለው ነገር ሁሉንም ነገር ያስተካከል። አባዬ እባክህ አባዬ ሁለተኛ እንደዚህ አትበል። እድሜያችን የሚያውቀው አንድ እውነት ነው። ይሄ እድሜያችን የሚያውቀው አንድ ቸር መድኃኒዓለም ብቻ ነው። ስለ ልጅቷ እስቲ ፕሮሰሱን ጀምሮ ይህ እንግዲህ ጤናውን ይመልስለት ፈጣሪ። እንግዲህ የመጀመሪያ ልጃችሁን አገኛችሁት። እኔ የእሷ ጤንነት ብቻ ሳይሆን አባዬ የአንተም ጤንነት እንዲመለስ ይፈልጋለሁ አለ። እኔን ተወኝን፣ እኔ በቅቷል።
እውነቱን አምነን መቀበል ነው ያለብን። አሁን እችን ልጅ ለማትረፍ እስቲ ሞክረ እኔ ዶክተሮችን እያፈን አንድ አውስትራሊያን የሚኖሩ አንድ አበሻ አግኝቻለሁ ለሕክምና እኮ እኔ ዝመለክ እኮ አባይ ከአንተ አልፎ የሚተርፈው ብርታት የት ሄዶ ነው አባይ? እኔ አንተን አጥቼ ሰው የሚሆን ይመስላል? አንተ የሆነ ነገር ከሆንክ ለእኔም የመጨረሻ ነው። አንተ ማለት ከፈጣሪ የተሰጠህ ልዩ በረከቴ እኮ ነው። አንተ እባክህ አስራ አሉን። እሺ በለኝና ክትትለን ጀመር። ዶክተሩን አናገረ ነበር። ዶክተር ዘካሪያስ ይባላል። የሕክምና ውጤት እንዲነግረው ላትፈልግ ነው። ኮፌዘር ነው ኮፍዛ ታውቃለህ እንዴ? ብዙዎችን ሰርች ያደርገን ነበረ ከግለግ አንድም ኢትዮጵያ አላገኘሁትም ብዬ ነው። ከኛ የሆኑ እኮ ብቁ ዶክተሮች አሉ። ይሄ አሁን ያገኘውልህ ዶክተር ወደ ኢትዮጵያ መጥቶ ማያውቀው ከሀገር ከወጣ 20 ዓመቱ ነው። ወደ ኢትዮጵያ መጥቶ እዚህ ሆኖ ህዝቡን ለማገልገል ሙሉ ለሙሉ ዝግጅቱን ጨርሶ ወደ ሀገሩ ልገባ ስል ነግሮኛል። በቅርቡ ወደ ሀገሩ ይገባል። ከዛ አንተ ከሱ ጋር ክትትልን ትጀምራለህ አባዬ አለውና ዝራ ለአባቱ ነገረ። አባቴ እንግዲህ ፈጣሪ ያንተን ጉጉት አይቶ ተስፋ ይሰጠን ይሆን? ስለ አብል አባት ያገኘሽ ምንም ያ ነገር የለም። ስለያገኝ የአብል አባት ዶክተሩ እንዳይሆን አውስትራሊያ ነው የሄደ ነው ያለችው። ምንም የሰው መድረሻ እሱ መሆኑን ከሱ የአብል አባት ነው አሁን እስክንድርን የሚያክሙ። እርግጠኛ ነኝ ስሙን ከመቀየሩ ውጭ ዘካሪያስ ነው ስሙ። ዶክተር ዘካሪያስ ይባላል። ይሄ አሁን ምን እንደሞሱን የታወቀ ዶክተር ነው ማለት ነው። ሰመጣ እንዴ ነው ማለት ነው አይደለ አለችውና፣ አይ እሷ ስለ ዶላር ነው የምታስበው። አሁን ግን አንቺ ይሄን ሁሉ በአንድ ጊዜ እንዴት አወቅሽ አለችውና ስጠይቀው ብዙ ጥረቱን ማድረግ ያለው በአንድ ጊዜ አይደለም፣ ብዙ ሰውም ረድቶኛል። እስካሁን አልተገናኛችሁም አላወራችሁ ስትለው ፎቶን ብቻ ነው አየሁት። ያው መልተቀ የልጅነት መልኩ እንዳለ ነው እሱ። መቼም አብልን እንደሚመስል አልጠረጠርም። አይ እሷን አይመስልም። አብል በአንቺ ወታ ይሁን እንደ ለነገሩ አንቺ ነው የምትመስለው። የት ሄደ አብል? የት ሄደ ነው? እኔ እንጃ አላወኩም። ከፍቶት ነበር። እኔ ከሄድኩ በኋላ የተፈጠረ ነገር አለ እንዴ? በጣም ከፍቶት ነበር አብልን አለችውና፣ በጣም አሳሳቢ ነገር ነው እንዴ? በጣም ከፍቶት ነበረ ብዬ እኮ ነው። ገና አንድ ፍሬ ልጅ እኮ ናት። ገና አንድ ፍሬ ልጅ እኮ ናት። በጣም ነው የምታሳዝነው። ሆነች የራሷን ልጅ እየታመመበት ይመስል ለምን ለኔ አልነገረችም? እኔ በምረዳት ነገር ልደዳት ይችል ነበር። ወይ ዘወትር ከየት ታመጫለሽ አንቺስ? ለኛ ብዙ ወጪ ያወጣሽልን አይደል? አንቺስ ከየት ታመጫለሽ እንደዚህ? አይ ወይዘሮዋና የት ነው ያለችው? ሄደን ብንጠይቃትስ? አንቺ አትጨነቂ። ዝም ብለሽ የመድኃኒት መግዣ ብሰጫት እኮ ችግር የለም። አሁን ብሩን እኔ ያደርስላታለሁ አምጪ ብላ ነው የምትወስዱ። መነን አይመነን ነፍስሽ አይማር።
እንግዲህ የኔ እማዬ ቢራስ በጠራኝ ግን እኔ በጣም ውስጥ የሆነ ነገር እየተሰማኝ ነው። የእናትነት ማረጌ ነው ቀስ ለቀስ እየቀማሽኝ ማለት ነው። ምን አልሽኝ? ስቀልድ ነው አለቻትና አዝራም እንግዲህ ሰልድ እሙቴ እንዴት ናት? በጣም ተጨንቄያለሁ። ሌሊቱን ሙሉ እንቅልፍ አልተኛውም። ቢኒንም እኮ እንደ ቀልድ ያጣሁት ማለት ነው። ስለ ማርዳ ጉድ እኔ ያለሽበት እመጣለሁ አሉና መነንም እንግዲህ ቆማ እያዳመጠች ነበረና ምን እየፈለክ እንደሆነ አብረን እናያለን። ልጅቷን እንዳትገላት ኦኬ። ቆንጆ ጁስ ሰርቼልሻለሁ እኔ ውድ አለቻትና ለልጅቷ ልትሰጣት እዛ ወደ ክፍሏ ሄዳለች። አመመሽ እንዴ? አሁን ስለ ወንድሜ ብቻ ነው ያሰብኩት ያለሁት። አሁን ማሰብ ያለብሽ ስለ ጤናሽ ብቻ ነው። ወንድምሽ ይመጣል። እሱ ጤነኛ ካልሆንኩ አይፈልገኝም ማለት ነው አለችውና ስትናገር እኔ ቅድም ምንድን ነው ያልሽ? እኔ አባቴ ትመስላለሽ ብለኝ አይደለ? እኔ እንግዲህ ወንድሜ ተጨንቆ ሊሆን ይችላል እንጂ እኔ እንደዚህ ታምሜ ዝም ብሎ አይቀመጥም ነበር አለችውና ስትናገረው አቶ እስክንድሩም እንግዲህ ሰላም ሆኖልኝ